የእምነት መግለጫ ያቃሉ አባታችን ያቃሉ መርጌታ አንድ እሱ ነው። ሁለተኛ ነገር ቀደም ምን ሲሉት ነበረ? ሊዮኒ ምን ሲሉት ነበረ? እኔ ታድሶ ነኝ ዮኒ አስወጣልኝ ታድሶ ነኝ ሲሉት ነበር። ሊዮኒ ታድሶ ነኝ ሲሉት ነበረ። እርሶ ታድሶ ከሆኑ እርሶ ከሙሉ ወንጌል ጋር አንድ አይነት የትምህርት እንትን አለዎት? አንድ ነው ሲጀመር። እርሶ ታድሶ እንዳልሆኑ አውቃለሁ። ምክንያቱም ቤተ ክርስቲያን ውስጥ ነኝ ያለሁት ብለውኛል። ኔት አስደርገው ይሄን ይኸው ለምን በቃ ይቀጥል፣ ከፈለገ ይቀጥል እንጂ ኦርቶዶክስ ከኔ ጋር አውሩና ዮኒ አያስቀድስም። እሺ አዳምጡኝ። እኔ በትክክል ጓደኛዬ ግማሽ መሀል ላይ ጓደኛዬ የሆነ አሁን ላይ ጓደኛዬ ግማሽ መሀል ላይ ከኪዳነ ምህረት ከኪዳነ ምህረት ወደ ቦኩ ሚካኤል አዳማ ኪዳነ ምህረት ወደ ቦኩ ሚካኤል የተዘዋወረ ወንድም አውቃለሁ። ዮኒ የስራ ዕድል አግኝቶ የስራ ሳይሆን የአገልግሎት እድገት አግኝቶ ከኪዳነ ምህረት ወደ ቦኩ ሚካኤል የተዘዋወረ ልጅ አውቃለሁ። አንድ ሰው ከመሰረተ ክርስቶስ ወደ ሙሉ ወንጌል ፓስተር ሆኖ መሄድ አይችልም። ይሄ ሌብነት አይደለም እንዴ? አመፅ አይደለም እንዴ? ለአመፅ ነው የመጣው። ገንዘብ ሊሰበስብ ቤተ ክርስቲያን ማሰሪያ እያለ እየሸፈተ ከዛ በቀን 150 ሺህ የአራት ቤተ ክርስቲያናት በልቷል። ላሳይ ይችላል። ይህንን ፈልጎ ነው የመጣ። ወንጌላውያን ጋር አያገኝም። አንዲት ብር ብታሽ ብር አያገኝም። እዚህስ እርሱ እኮ ታድሶ ነው። ቆይ እርሱ ታድሶ አይደል? ምን አናደዱት? አሜት ብቻ ምንድን ነው? ለምን ቤተ ክርስቲያንን ይዘርፋል? ኖ እርሱ ታድሶ ነው አይደለ? ስለ አይደለም ለምን ይዘርፋታል ነው ቤተ ክርስቲያኗን። ኦርቶዶክስ ተጠይቀው ኦርቶዶክስ አይደሉም አይደል? እርሱ እንደ እየዘረፈ ኦርቶዶክስ ተጠይቀው አሁን ነገር ለምንድን ሌላውን ነገር ለመሸፈን ወደ ትምህርቱ ሲናገር ፐርሰናል የሚያደርጉት ወደ ትምህርቱ ልምጣት በፍቅር መነጋገር የትኛው ክርስትና ነው? ቆይ አንዴ የትኛው ክርስትና ነው እንደዚህ የሚያሰብከው? እስቲ ንገር። አሁን በትምህርት ማውራት ነው እንጂ ሌላ ነገር መነጋገር አያስፈልግም። በትምህርት ማውራት ነው የሚያስፈልገው። አሉ የሚከለክሉ አሉ፣ አይቻልም የሚሉ አሉ። ክርስቶስ የሞተው ለተመረጡ ነው የሚሉ አሉ። አይ ለተመረጡ ብቻ አይደለም ለዓለሙ ሁሉ ነው የሚሉ አሉ። ማንም ምንም ይበሉ፣ ግን መዳን ግን አንድና አንድ ነው፣ በክርስቶስ ብቻ ነው። መዳንን በተመለከተ ጥምቀት ያስፈልጋልም ይበሉ አያስፈልግም ይበሉ፣ የመዳን ጉዳይ ግን አንድና አንድ ብቻ ነው። በማን? በክርስቶስ። ያለ ክርስቶስ መዳን የለም። የተከፋፈሉ አለመሆናቸውን አንድ ነገር ልጠቁምህ። ለምሳሌ የፕሮቴስታንት ዘማሪ ዳጊ እንበል። ዳጊ ኦርቶዶክስ ጋር ሄዶ መዘመር አይችልም። ካቶሊክ ጋር ሄዶ መዘመር አይችልም። ሙሉ ወንጌል ጋር ሄዶ መዘመር ይችላል። ቃለ ሕይወት ጋር ሄዶ ይችላል። የትኛውም ቸርች ላይ ይችላል። ለምን? አንድ ነውና፣ አንድ ናቸው። ስለዚህ የሙሉ ወንጌል አገልጋይ ልብ በል። ኦርቶዶክስ መዘመር አይችልም አሉ አይደለ? አንድ የኦርቶዶክስ ዘማሪ አይችልም። እሺ አንድ ኦርቶዶክሳዊ ዘማሪ ደግሞ አንድ የካቶሊክ ወይም ደግሞ የኦርቶዶክስ ዘማሪ ጴንጤ ቤት መዘመር ይችላል? አይችልም ያልኩህ እሱ ነው። አይችልም። ስለዚህ የጴንጤውን ብቻ ሳይሆን ክፍፍሉ ነገሩ ጥሩ። ስለዚህ ምንን ስልክ እየደወል እስኪ እየደወሉ ነው የቀድሞ ወዳጆቹ እንትን እንዳይሉት እንዳይቀየሙት። እኔ እሰማለሁ፣ አዳማጭ ነኝ። እሺ ዮኒዬ በጣም ስለማከብርህ እንዲሁ ባናገረው እያልኩም የነበረበት ነገር ስለሆነ ስለዚህ ምን ብያለው? በሶስት ከፍያቸው የካቶሊክ ቄስ ኦርቶዶክስ መቀደስ አይችልም። የካቶሊክ ቄስ ፕሮቴስታንት ጋር ሄዶ መድረክ ላይ መስበክ
አይችልም። የፕሮቴስታንት ዘማሪ ኦርቶዶክስ ጋር ካቶሊክ ጋር ሄዶ መዘመር አይቻልም። ኦርቶዶክሳዊ ዘማሪም ሙሉ ወንጌል ጋር ሄዶ በየትኛውም የፕሮቴስታንት ቸርች ማገልገል መዘመር አይችልም። የሚቀበለውም የለም። እያንዳንዱ የየራሱ ግሩፕ ይዘዋል፣ የየራሱ። ስለዚህ በሶስት ከፍዬልሃለሁ። ምንድነው አሁን ወደ ኦርቶዶክስ ስንመጣ እሱ የራሱ የሆነ የዜማ ክፍሎች ስላሉት ሌላ ጊዜ እናየዋለን። ገብርኤል ጋር የሚቆመው ማህሌት ሚካኤል ጋር መቆም እንደማይቻል ልነግርህ እችላለሁ ማለት ነው። ሌላ ጊዜ በመቋሚያ አናቱን አፍርሶ ይጥለዋል። ምክንያቱ ሳንኳ የሚቆምበት ቦታ ላይ ልብ በል፣ ሳንኳ የሚቆምበት ቦታ ላይ የኦርቶዶክስ ይቆይና ቆይ አባታች የኦርቶዶክስ ይቆየኛው ስለ ጴንጤዎች ትንሽ እናውራ። እኛ ጴንጤዎች እኛ ጴንጤዎች አይደለም። መጀመሪያ ስለ ጴንጤ ስለ ቤታችን ጉድ እናውራ። የኦርቶዶክስ ይደርሳል። የኦርቶዶክስ ይደርሳል። ስለዚህ እኛ ቤት ያለውን አሁን ለምሳሌ እኛ ቤት ያለውን ወደዚህ እንምጣና እንነጋገር። ለምን እንደዛ አልኩኝ? አሁን ካልቪኒስቱ ሌላው አይድንም እያለ ነው የሚናገረው። ሉተራውያን ለምሳሌ አሁን እንዳልኩት የህፃናት ጥምቀትን ይቀበላሉ። ቅዱሳን ጸሎት እንደሚያደርጉ ይቀበላሉ ቢሞቱ ሉተራውያን። ይሄ አንዱ ወንጌል። በጥምቀት የክርስቶስን ለማግኘት መጠመቅ መስት እንደሆነ፣ ጥምቀት አንዱ እንደሆነ፣ ያመነ የተጠቀመ ይድናል፣ ያላመነ ይፈረድበታል የሚል ከንግግሩ ጭምሮ አለ። ሁሉ ነገር አለ መጽሐፍ ቅዱስ እንደሚለው ማለት ነው። ስለዚህ እኔ ጥያቄ ምንድን ነው፣ በምን ተግባብተው አንድ ሰው አሁን ፕሮቴስታንት መሆን ቢፈልግ ቢመጣ የትኛው ጋ ነው መሄድ ያለበት? የትኛው ትምህርት ነው ትክክለኛ? አንደኛው ያጠምቃል፣ አንደኛው ያጠምቃል። አንደኛው ምን ያጠምቅም ስል አያምንበትም። የጌታን ቁርባን የሚያምናል ማያምናል፣ ሌሎችም አሉ። ስለዚህ የትኛው ጋር አምጥቶ የትኛው ጋር ቢማር ይሄ ሰው ይድናል? ትምህርቱ ምንድን ነው የሚያድነው? አንድ ሰው እኮ ቤዝ መኖር አለበት ለመዳን አይደል እንዴ? ትክክለኛ የዛን እምነት ይሄ ነው ሁላችንም የምንከተለው መንገድ፣ ዶግማው፣ ቀኖናው ይሄ ነው ተብሎ መማር አለበት። ያ ካልሆነ እንዴት ሆኖ ነው ያ ሰው አንድን ሰው አምጥቶ እዛ ላይ ለማድረግ የሚቻለው ነው? ውሸታም ነህ ለምትል ለምን ገብተህ አንነጋገርም? አባቴና ናግባ እንነጋገር። ዋው ማን ነው የሚደውለው? በጌታ በኢየሱስ አይ አሁንማ ይደውሉልሃል። እኔ ቤት ገብተው እዛ ቤት አያስገቡም። አሜን አሜን። ና እስኪ ይሄን የሚደወለውን እስኪ ባንተ ወይም እንትን አድርግልኝ፣ ወይም ያንተ ሞባይል ስጠኝ፣ ባንተ ላይ ልግባ። እስኪ እየደወሉ ነው አሁን ተነግሯቸው። ሌሎቹ ከኔ ጋር እንደዚህ መነጋገራችንን አይወዱም። ለምን? አስቸጋሪ ነው እንደምታዩት። ስለኛው ጉድ ነው ማውራት የምፈልገው። ኦርቶዶክስ የራሷ ልጆች አሏት፣ ራሷ ታውራ ኦርቶዶክስ። እኛ ስለ ራሳችን ቤት ስላለው ክፍፍል ማውራት አለብን። ተሶላ ማያስ እኛ ቤት ስላለው ክፍፍል መነጋገር አለብን የሚል እምነቱ አለኝ። ለዛ ነው። እሺ ቀጥሉ አባታችን። እስኪ እንግዲህ ቦል እንትን ብለነዋል። ሌላ የሆነ ግሩፕ ይመስለኛል፣ አላቅም። ያም ሆነ ይህ ግን ወደዚህ ልምጣልህ፣ ወደ ወንጌላውያኑ አማኞች የተለያየ እንደ ልክ እንደ ምሳሌ ሲጠቅስ ግን ለቀቅ አድርገኝ። እንደ ምሳሌ ለምሳሌ በኦርቶዶክስ ቤተክርስቲያን ቀኖና የሚባል ልዩ ልዩ ስርዓቶች ስላሉ ልክ እንደዚሁ በወንጌላውያን አማኞች ደግሞ ወንጌላውያኑ የሚማሩት አገልጋዮቹ የሚያውቁት፣ ምዕመኑ ግን በጌታ ከመሆኑ በቀር መባ ከመስጠቱ አስራት ከመስጠቱ በቀር ውስጥ ጠለቅ ብሎ ጥምቀት ያድናል አይድንም እንትን አለ ወይስ የተመረጡ ያልተመረጡ የሚል የጠለቀ ትምህርት በምዕመናኑ መድረክ ላይ አይነገርም።
በምዕመናኑ መድረክ ላይ አይነገርም። ልክ ቅድም እንዳልኩ ማለት ነው፣ አይነገርም። ታዲያ ምንድን ነው? ወንጌል ይሰበካሉ፣ መዝሙር ይዘመራል፣ ወንጌል ይሰበካል። ከዚህ ውጭ ጠለቅ ያለው አገልጋዮቹ ብቻ የየራሳቸው የሚይዙት ሐሳብ የሚይዙት ትምህርት እንጂ ቢይዝም ባይዝም ግን አይድንም የሚል አስተምሮ የለም። ስለዚህ አንድ ነው ወይስ አይደለም? አንድ ነው። ምንም አይነት ቃለ ሕይወት ከሙሉ ወንጌል፣ ሙሉ ወንጌል ከቃለ ሕይወት፣ መካነ ኢየሱስ ማን ጥራልኝ እስኪ ብዙ አለቃች በስም እርሶ ከምን ነው ታዲያ? እሺ መካነ ኢየሱስ እርሶ ከምን በጣም ብዙ ቆይ እርሶ ከምን ከየትኛው አሉና ቆይ መርጌታ እርሶ ከየትኛው ነው? አቤት ከተሐድሶ መድበኝና ከተሐድሶ እኔ ደረጃ መዳቢ አይደለሁም። እርሶ ይንገሩኝ እንጂ በቃ እሺ። ከተሐድሶ መርጌታ ነኝ እንደምታውቀው። እሺ መርጌታ ነኝ ተሐድሶ። ስለዚህ ምን እልሃለሁ? ምንድነው የምልህ? አሁን በአስተምህሮ ደረጃ ምንም አይነት ልዩነት የሚባል በወንጌላውያኑ መካከል የለም ማለት የለም ነው። ስለዚህ አየኝ እንጂ ተሐድሶ የምትቀበለው ትምህርትን አሁን ሌሎች አሉ፣ እኔ የማውቃቸው እና ሀብታሙ የሚባሉ እኔ ፔጅም መጥተው ሲያስተምሩ የነበሩ አሉ። ከእነሱ ጋር ይግባባሉ? እርሶ ከእነሱ ጋር አንድ ኖት? ማን ነው? እነ ሀብታሙ የሚባሉ ተሐድሶን የሚሰሩ እኔ ቤት እንዲያውም አንዱ ለሶቸው የሚያስተምሩ አሉ። አላቀውም። አግዝ አውቃለሁ፣ አግዝ። ከዛ ሌላ ደግሞ ጽጌ፣ ሌላ ጽጌ አውደ ወንጌል የሚባል። ስለዚህ ለብቻው ነው። እርሶ ከማጋ ነው አብረው የሚሰሩት? አይደለም፣ አውቃቸዋለሁ። እና አግዝ ጋር ከና አግዝ ጋር ነው። እና አግዝ ተፈራው፣ አግዛቸው ተፈራው። ኤርሚያስ ትምህርት ጋር የተለየ አይደል ትምህርታቸው? እናንተ ምንም የተለየ ነገር የለውም። እንደሌለው ላሳይህ ነው። በጣም ጥሩ። እንደሌለው ልነግርህ ነው። እሺ አሁን አዳምጠኝ። በጣም ጥሩ አዳምጠኝ። አሁን በወንጌላውያን አማኞች ያለው አንድና አንድ ብቻ ነው፣ ቃለ ሕይወት ከመካነ ኢየሱስ፣ መካነ ኢየሱስ ከቃለ ሕይወት፣ ሙሉ ወንጌል ከየትኛውም ቸርች አንድ መሆናቸውን ላሳይ። አንድ መሆናቸውን። ሌሎች ሰዎች አንድ አይደሉም፣ እንትን አይደሉም። ለምሳሌ ስብሰባ ላይ የሙሉ ወንጌል አባል ቃለ ሕይወት ሄዶ አይሰበሰብም፣ ገንዘቡ አይቆጣጠርም ምናምንም ይባላል። በምንም ተአምር ሊቆጣጠርም አይችልም። አንድ አባል የሆነበት ቦታ ትቶ ሌላ ጋር ሄዶ መባ ማስቀመጥ አይችልም። አስራቱን መክፈል አይችልም፣ መባ ካልሆነ በቀር። ልክ እንደዚሁ ኦርቶዶክስ ቤተክርስቲያን ሚካኤል ጋር አባልነት ያለው ገብርኤል ጋር ሄዶ ሊሰበሰብ አይችልም፣ ውጣ ነው የሚባል። ምክንያቱ የሰበካ ጉባኤ ካርድህን አምጣ ይባላል። ክርስትና ቢኖረው ተስካር ቢኖረው አይችልም። እያንዳንዱ በየሰበካ ጉባኤ አገልግሎት ማግኘት የምችል እኔ ኦርቶዶክስ ነኝ እኮ እንትን ክርስትና አስነሱልኝ ብትል ማነው የንስሐ አባት? የሰበካ ጉባኤ ካርድ አምጣ ትባላል። ስታመጣ የሚካኤል ሆኖ ቢገኝ ሄደዛ ሚካኤል። እዚህ አገልግሎት አንሰጥም። እያንዳንዱ የራሱ ስርዓት ስላለ አይችልም። አየው፣ ለምሳሌ የአንዱ ደብር ቀዳሽ ሌላ ጋር መቀደስ አይችልም ካልተጋበዘ በስተቀር። አይ እኔ እኮ ቄስ ነኝ፣ እኔ እኮ መርጌታ ነኝ ቢል ታዲያ መርጌታ ብትሆንስ? እያንዳንዱ የደብረ አለቃ የሚካኤል አለቃ ገብርኤል ላይ አለቃ መሆን አይችልም። ገብርኤል ላይ ያሉ ሊቃውንትን ማዘዝ አይችልም። ምን አገባህ አንተ እኮ የሚካኤል ነው የሚባለው። አንተ ሚካኤል ላይ ያሉ ዲያቆናትን እዚያ ያሉ ቀሳውስትን መቆጣት ትችላለህ እንጂ ምን አገባህ እዚህ ነው የሚለው። ተራ ዲያቆን አለቃውን ሊያባረው ይችላል። 100% እውነት ነው የምልህ ያለው 100%። ወደዚህኛው ልምጣል። ምንም ነገር መቁረብ ቢፈልግ ወደዚህኛው ሳይመጡ ጥያቄ ስላለኝ ነዋ። ቆይ አንድ ያኛውን ነገሩኛ፣ በዛኛው ጉዳይ ላይ ስህተት ስለተናገሩ ይሄን መናገር አለብኝ። አባታችን የምናገረው ምንድን ነው? በዚህ ጉዳይ ላይ ኦርቶዶክስ ቤት ማለት ነው። እኔ ለረጅም ጊዜ እኔ ብቻ ሳልሆን እናቴ፣ ቤተሰቦቼ በሙሉ አሉበትና አንድ ቤተክርስቲያን አባል ሆኖ ሌላ የማይኮንበት የሚባል የለም። በመጀመሪያ ደረጃ ለምን
አንድ ምዕመን የኦርቶዶክስ ምዕመን ታዲያ ሐዋሳ ገብርኤል የሚሄዱት ሌላ ቦታ የሚሄዱ አሜሪካ ያሉ ብዙ ቤተክርስቲያናት የሚያገለግሉ የሚሄዱ አሜሪካ ኢትዮጵያን እንቶ ኢትዮጵያ እንዲያውም ካርድ እንኳን አይጠይቅም። አንድ የሚጠይቅ የለም። ኦርቶዶክስ ምዕመን የፈለገበት ቦታ ሄዶ ሜምበርም መሆን ይችላል። ከአንድም 3 4 5 6 በጽዋ ደረጃ ራሱ የብዙ ቤተክርስቲያናቶችን አንድ ላይ አድርጎ የሚያገለግሉ ብዙ አሉ። የዚህ ሜምበርና እንደዚህ መሆን አትችልም፣ የዚህ ሜምበርና እንደዚህ ማለት አትችልም የሚባል አንድም በኦርቶዶክስ ኖሮም አያውቅም። ምናልባት የማያውቋት ከሆነ ኦርቶዶክስ አያውቅም። ግን እንዳሉት አሁን ቤተክርስቲያን ላይ አስተማሪዎች ካሉ ቅዳሴ የሚያደርጉ ካሉ እነሱ ለማንጠለው ነው ሌላ ገብቶ የሚያደርገው ለማንጠጥሉ። ለዛ ቤተክርስቲያን የተመደቡ ሰዎች አሉ። መጥቶ በግብዣ ማገልገል ይቻላል። ግን እዛ ያሉት ቀዳሾቹን ጥላ አስወጥታል እኔ ነኝ የምቀድሰው አይባልም የትም ቦታ። ለምን? ኦርቶዶክስ ስርዓት ስላላት ያንን ማድረግ ይቻላል። ግን እንደ ወጥ ቀማሽ ከይቅርታ ጋር በትምህርት አንድ ያልሆነ እዚህ መጥቶ የፈለግኩትን ላድርግ ቢል ኦርቶዶክስ ነው በቅኖናም በዶግማም አንድ የሆነ ነገር እንጂ የምታስተናግደው አንድ ያልሆኑትን አታስተናግድም። ምክንያቱም ስንዴን ከእንክርዳድ አንድ ማድረግ አይቻልም። እስና ገና ያክል ስንዴ ከእንክርዳድ አንድ ሊሆን አይችልም። ወይ አብሮ የምታመልክበት ቦታ ነው ወይ ደግሞ ትለያያለ። ስለዚህ ሁሉም አምሮኛልና ትውፊቷም ጭምር ነው። ሁሉም አምሮኛልና ምንም ችግር የለውም። በኢየሱስ አንድ ስለሆነ ብቻ አንተ ምን አስተምር፣ አንተም እንደፈለግኩ አንተ የጨበሬ ተስካር የሚሆንበት እኛ በላይፋችን እንኳን የማናደርገው ነገር ነው። የጨበሬ ተስካር ማለት ነው። ዩኒፎርም አንድ ካምፓኒ የሌላውን ካምፓኒ አሁን ለምሳሌ ስታርባክስ የሚባል አለ አሜሪካን ሀገር፣ ፒትስ ኮፊ የሚባል አለ። ፒትስ ኮፊ የሚያገለግለው አንድ ስለሆኑ የእነሱንም ጠጣ የእነዚህንም ጠጣ የሚባል ነገር የለም። ፒትስ ኮፊ ፒትስ ነው፣ ስታርባክስ ኮፊ ስታርባክስ ነው። የተለያዩ ብራንዶች ናቸው። በፕሮቴስታንት ያለው ምንድነው? አስሎንጋስ ከላይ እስከሆነ ድረስ ሌሎቹ እንደፈለገ ቢሆኑ ምንም ችግር የለውም፣ አብረን መሄድ እንችላለን፣ እንደራረጋለን የሚባለው ይሄ ፖለቲካ ነው። በእውነተኝነት አንዱ አሳምኖ ቁጭ አድርጎ ይሄ የኔ ወንጌል እንደዚህ ነው የሚሰብከው ይሄ ነው መንገዱ ብሎ ማስተማር ሲገባው፣ ኧረ አንተ ኢየሱስ እመን እንጂ በፈለግከው መንገድ ብትሄድ ችግር የለውም ከተባለ ይሄ ስህተት ትምህርት ነው። ሰዎችንም ወደ ፈለጉት መንገድ እንዲበታተን የሚያደርግ ትምህርት ነው። ለምን? ስላልተቻለ። ብትችልማ እንደ ካቶሊክ፣ እንደ ኦርቶዶክስ እንዲሁም እንደ ሙስሊምንም ጨምራለሁ እንደነሱ በደንብ የወጣለት ትክክለኛ የሆነ ሰው አምኖበት ተስማምቶበት የሚሄድበት መንገድ መፍጠር ይቻላል እያልኩ ነው። ወንጌሉ ልክ ካልሆነ ግን እንደፈለገ መዘበራረቅ ይቻላል። ልመልስልህ። ኦኬ ጎ ሄድ። እሺ በጣም ጥሩ ልመልስልህ። አንደኛ ከምዕመናን አንጻርና ከአገልጋዮቹ አንጻር ሁለት መንገድ ጠቅሰሃል። እሺ ከምዕመናኑ አንጻር ምዕመናኑ የገብርኤል አባል ቢሆን ሥላሴ መሄድ ይችላል፣ ገብርኤል መሄድ ይችላል፣ ኪዳነ ምሕረት ብለው የትኛውም ቤተ ክርስቲያን ላይ በዓሉን እየቆጠረ መሄድ ይችላል። ከወር እስከ ወር በሌሎች ቤተ ክርስቲያናት ሄዶ ማስቀደስ ይችላል። ስብከተ ወንጌል መስማት ይችላል። አይከለከልም። አንተ የሚካኤል ስለሆንክ ሚካኤል ሂድ፣ ይሄ ገብርኤል ነው አይባልም። ልክ እንደዚሁ በወንጌላውያን አማኞች አንድ የወንጌላውያን አማኝ ወይም ደግሞ የሙሉ ወንጌል አባል የሆነ ሰው የትኛውም ቸርች መሄድ ይችላል። የትኛውም መባ መስጠት ይችላል። ምንም መካፈል ይችላል። መዘመር ይችላል። ማምለክ ይችላል። ምንም አይነት ክልከላ የለበትም። አይከለከልም። የትኛውም ዓለም ላይ ቢሄድ ኢትዮጵያ ውስጥ ያለ የሙሉ ወንጌል አባል መካነ ኢየሱስ ሄዶ ማምለክ ይችላል። ማስመለክም ይችላል። ከተጋበዘ ማገልገል ይችላል። ካልተጋበዘ ግን ማገልገል አይችልም። ምክንያቱ አልተጋበዘም። አገልጋይ አለው። የራሱ አገልጋይ፣ የቸርቹ አገልጋይ አለ። ለምሳሌ ሙሉ ወንጌል ከሆነች የሙሉ ወንጌል አገልጋይ አለ። የቃለ ሕይወትን ከጋበዘች የቃለ ሕይወት የተጋበዘው ሰው መጥቶ ማገልገል ይችላል። ለምን? አንድ ነዋ። የቃለ ሕይወት ዘማሪ አብሮ መጥቶ የትኛውም ቸርች ላይ መዘመር ይችላል። አይከለከልም።
አንድ ዘማሪ እንበል ዳዲ ቢሆን በሁሉም ቸርች ላይ እየተጋበዘ ሄዶ ማገልገል ይችላል። አንተ ሙሉ ወንጌል ስለሆን እኛ ጋር ማገልገል አትችልም የሚለው ማንም የለም። ልክ እንደዚሁ ካህናትን በተመለከተ አሁን የተናገርከው ነገር ለምሳሌ ማለት ነው። አንድ የደብረ አለቃ ብያለሁ፣ ዲያቆኑን መቆጣት አይችልም። ዲያቆኑን መቆጣት አይችልም። ለምንድን ነው የማይችለው? የገብርኤል ነዋ። ሚካኤል ጋር መቆጣት ብቻ አይደለም መቀደስም አይችልም፣ ይከለከላል። እዚህ ጋር አጭር ነገር አለ። አጭር ነገር ምንድን ነው? ደምረው ይቅርታ እንዴ፣ አጭር ነገር የምን መሰሉት? እኔ እያልኩ ያለሁት ገብርኤልም ሄደ፣ ሚካኤልም ሄደ፣ ስላሴ ቤተክርስቲያን ሄደ፣ መድኃኔዓለም ሄደ፣ ማርያም ቤተክርስቲያን ሄደ፣ ትምህርቱ አንድ ነው። ትምህርቱ አንድ ነው። የትምህርት ልዩነት የለውም። በኦርቶዶክስ የትምህርት ልዩነት በጣም ጥሩ። እሺ ቆይ፣ ስለዚህ ወደ ትምህርቱ ፕሮቴስታንት ጋር ሲመጣ የትምህርት ልዩነት አለው አልኩኝ። ተሳሳትኩኝ? 0 ልዩነት የለውም። 0 እሺ አንዴ እውነት መነገር አለበት። እውነት መጽሐፍ ቅዱስን ካላነበበ ሰው ጋር አልከራከርም። አመሰግናለሁ። ኧረ አመሰግናለሁ። ቀስ እየኖረው ክርክር አይደለም። አስቆመው። ደምረን መጽሐፍ ቅዱስ መነጋገር ይችላል። በስራ መናገር ይችላል። አመሰግናለሁ። እርሶ ለእኔ መስክሩልኝ። መጽሐፍ ቅዱስ አላውቅም። መጽሐፍ ቅዱስ አላውቅም። ቆይ መጽሐፍ ቅዱስ አላውቅም። መጽሐፍ ቅዱስ አላውቅም። ለእኔ ንገሩኝ። መጽሐፍ ቅዱስ ኧረ አይፍሩኝ። ለምን አሰሩ? ምንድን ነው ካልተመቸ ከዚህ ወግ ማውጣት መኖር አልተነገርም እኮ ገና ለምን ቀስ እያልን ማውራት? መጽሐፍ ቅዱስ አላውቅም። ጥያቄ ልጠይቅ። መጽሐፍ ቅዱስ አላውቅም። ጥያቄ ልጠይቅ። አስተምሩኝ። ከኃጢአቴ ልመለስ። አስተምሩኝ። የለም እሺ አስተምሩኝ። ደምረው ማለት የመጨረሻ የአመፅና ጥፋት ሰው ነው። መጽሐፍ ቅዱስ እንግዳ ይገርምሃል እንዳይበሉ አባት አንድ ፍቅር ወንጌል ሰባኪ አይናገርም። እኔ እኮ እያልኩ ነው እኮ ደምረው እኮ ምንም ክፉ ነገር አሁን አልተናገረም። እዚህ ጋር እኮ አሁን ማን ከማን ጋር እንደሚያይ እኮ ንግግር እኮ ይገዛባት። ተረጋግተው ቢሰሩ። ለጠየቀኝ ጥያቄ በቂ የሆነ መልስ ልስጥህ የኔ ወንድም፣ በቂ መልስ ልስጥህ። በዚህ ደረጃ ደምረውን ማለት ነው ያሉማ መዋሸት የለበትም። ኖ እርሶ እንደዚህ ይናገራሉ። ኧረ ቀስ በሉ እንጂ እየዋሹ ዮኒን እየዋሹት እኔ እንዴት ዝም እላለሁ? እማውቀው ጉዳይ ያለ ስለዚህ ኦርቶዶክስ ጋር ያለው ልዩነት አቅም ገና እንግዳ ነው። ስለ ኦርቶዶክስ ለምን ይዋሻሉ ነው እኮ። አንደኛ እኔ የመጽሐፍ ቅዱስ እውቀት ካለዎት ስንት አይነት ዜማ አለ። ስንት አይነት ዜማ አለ። ግድ የለዎትም አባቴ አንዴ ተረጋጉና ከኔ ጋር አውሩ። ኧረ ቀስ በሉ እሺ። ችግር ካለብኝ ያወሩኛል። ቀስ በሉ እሺ። ኧረ ቀስ በሉ። ግን አታወራኝም። ቀጥል። ስንት አይነት ዜማ አለ? ለዚህ ጥያቄ መልስ። ቀጥል። አሁን ስንት አይነት ዜማ አለ? ጠይቀው። ሚዩት አንሳ። ቆይ አንዴ ይቅርታ። አንዴ አዎ ጎበዝ። እኔ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሙሉ ለሙሉ አላወቅኳትም። ገና እያወቅኳት እየተማርኩ እየመጣሁ ነው። ትክክል።
ስንት አይነት ዜማ አለ? እየነገርኩት ነው። እየተማርኩ ነው አለ እኮ። አሁን በተረዳውበት መረዳት እንጂ እየተማርኩ እየመጣሁኝ ነው። እኔ አሁን ግዕዝ ተናገር ቢሉኝ አላቅም። ገባ? ቅዳሴ የሆነን ክፍል ተናገር ቢሉኝ አላቅም። ነገር ግን በተረዳውበት መረዳት በዛ ስለሆነ የምመላለሰው አሁን በተረዳውበት መረዳት እርሶ እየተናገሩ ያለ ነገር ሊሆን እየነገሩት ያለ ነገር ስህተት ነው። ያንን ስህተት ነው ያው ማርሙት። አንደኛ በፕሮቴስታንት ቤተ እምነት የነበሩ ሰው ነኝ። ከዮኒ ጋር አያወሩም። እኔ እያለሁ አይዋሹትም። እኔ እያለሁኝ አይዋሹትም። እኔ እያለሁ ምክንያቱም ባለፈው አንዴ ይቅርታ አንዴ እሺ አዳምጦታል። እኔ ቀስ ብዬ ነው የማወራው። አዳምጥ ቀስ ሁለት ሺህ ሰው አላችሁ። ሰዎች አላችሁ። 6 ቪዲዮ ለቅቅ ያለው 6 ቪዲዮ 16 አድርጉት ያለው እሱን እንድታዩ ገና ይቀጥላል። 16 አድርጉት ጋሼ 16 አድርጉት፣ ችግር የለውም። እኔ ግን የምጠይቅት ምንድን ነው በሙሉ ወንጌልና በቃለ ሕይወት 0% የትምህርት ስህተት የለም አሉ። እንደዛ ብሎ ተናገሩ። የአቋም መግለጫውን ያውቃሉ። የቃለ ሕይወት የአቋም የእምነት መግለጫ የሙሉ ወንጌል የእምነት መግለጫ ያውቃሉ። አባታችን ያውቃሉ። መርጌታ አንድ እሱ ነው። ሁለተኛ ነገር ቅድም ምን ሲሉት ነበረ? ሊዮኒ ምን ሲሉት ነበረ? እኔ ተሐድሶ ነኝ ሲሉት ዮኒ አስወጣልኝ ተሐድሶ ነኝ ሲሉት ነበር። ሊዮኒ ተሐድሶ ነኝ ሲሉት ነበረ። እርሶ ተሐድሶ ከሆኑ እርሶ ከሙሉ ወንጌል ጋር አንድ አይነት የትምህርት እንትን አሎት፣ አንድ ነው። ሲጀመር እርሶ ተሐድሶ እንዳልሆኑ አውቃለሁ። ምክንያቱም ቤተ ክርስቲያን ውስጥ ነኝ ያለሁት ብለውኛል። ኔት አስደርገው ይሄን ይኸው ለምን በቃ ይቀጥል፣ ከፈለገ ይቀጥል እንጂ ኦርቶዶክስ ግድሉ ከኔ ጋር አውሩና ዮኒዬ አያስቀድስም። እሺ አዳምጡኝ። ክልክል ነው ጀምረው እኔ በትክክል ጓደኛዬ ግማሽ መሀል ላይ ጓደኛዬ የሆነ አሁን ላይ ጓደኛዬ ግማሽ መሀል ላይ ከኪዳነ ምህረት ከኪዳነ ምህረት ወደ ቦኩ ሚካኤል አዳማ ኪዳነ ምህረት ወደ ቦኩ ሚካኤል የተዘዋወረ ወንድም አውቃለሁ። ዮኒ የስራ እድል አግኝቶ የስራ ሳይሆን የአገልግሎት እድገት አግኝቶ ከኪዳነ ምህረት ወደ ቦኩ ሚካኤል የተዘዋወረ ልጅ አውቃለሁ። አንድ ሰው ከመሰረተ ክርስቶስ ወደ ሙሉ ወንጌል ፓስተር ሆኖ መሄድ አይችልም። ይሄ ሌብነት አይደለም እንዴ? አመፅ አይደለም እንዴ? ለአመፅ ነው የመጣው። ገንዘብ ሊሰበስብ ቤተ ክርስቲያን ማሰሪያ እያለ እየሸፈተ ከዛ በቀን 150 ሺህ የአራት ቤተ ክርስቲያናት በልቷል። ላሳይ ይችላል። ይህንን ፈልጎ ነው የመጣ። ወንጌላውያን ጋር አያገኝም። አንዲት ብር ብታሽ ብር አያገኝም። እዚህ እርሱ እኮ ተሐድሶ ነው። ለምን ቆይ እርሱ ተሐድሶ አይደለም? ምን አናደዱት? አሜት ብቻ ምንድን ነው? ለምን ቤተ ክርስቲያንን ይዘርፋል እንዴ? ኖ እርሱ ተሐድሶ ነው አይደለ? ስለ አይደለም ለምን ይዘርፋታል ነው ቤተ ክርስቲያኗን። ኦርቶዶክስ ተጠይቀው ኦርቶዶክስ አይደሉም አይደል? እርሱ እንዴ እየዘረፈ ኦርቶዶክስ ተጠይቀው አሁን ሌላውን ነገር ለመሸፈን ወደ ትምህርቱ ሲናገር ፐርሰናል የሚያደርጉት ወደ ትምህርቱ ልምጣት በፍቅር መነጋገር የትኛው ክርስትና ነው? ቆይ አንዴ የትኛው ክርስትና ነው እንደዚህ የሚያሰብከው? እስቲ ንገር። አሁን በትምህርት ማውራት ነው እንጂ ሌላ ነገር መነጋገር አያስፈልግም። በትምህርት ማውራት ነው የሚያስፈልገው። ቆይ ቢያጠፋ እንኳን ማለት ነው ረጋ ብለው ትምህርት ሰጠው ምን አይነት አባት ነው ብለው አክብሮ እኔ ለማሸማቀቅ የሄዱበት መንገድ በእውነት እግዚአብሔርም አይወደውም። እርግጥ እግዚአብሔርም አይወደውም። እኔም አልሸማቀቅም። ነው ይቅርታ ጠይቁ። እንደ እርሶ መጽሐፍ ቅዱስ እንዴት ይናገራሉ? አሁን ወደ ትምህርት አሁን ወደ ወንጌል ነው የሚሄደው። አሁን እንደዚህ የሆነ ሰውን
እንዲያርጋ ስንት ሌባ ፕሌን ካልገዛችሁልኝ የሚል ስንት ጴንጤ ፓስተር ሌባ ባለበት አሁን ኦርቶዶክስ አልጠየቀችው። ኦርቶዶክስ እንደዚህ ያደርጋል አለች። ለምን ይፈሩኛል? ምንም ነገር እንደሌለ ተነግሮ ለምን ይፈሩኛል? አለቀ ነው። ሚውት አላረግም፣ ሚውት አላረግም። እርሶ ሌባ ነው። እርሶ ወንጌል እንደዚህ ነው። ወንጌል እንደዚህ እየሰማኝ አያቸው። እርሶውን ዮኒ እሳቸው ሀቀኛ ሰው ከሆኑ ወንጌል የሚሰሩ ከሆነ በወንጌል የማያፍሩ ከሆነ ማለት ዮኒ በወንጌል የማያፍሩ ከሆነ እስቲ ቪዲዮአቸውን ያብሩ፣ ቪዲዮአቸውን ያብሩ። እውነተኛ ሰው ከሆኑ ይሄ ፖለቲካ አይደለም ማለት የምንሰራው ወንጌል ነው የምንሰራው። ወንጌል ከሆነ የምንሰራው እስቲ ቪዲዮአቸውን ያብሩ። እንደዚህ ይኸው እንደዚህ እስቲ ቪዲዮአቸውን ያብሩ። እውነተኛ ሰው ከሆኑ እስቲ ቪዲዮአቸውን ያብሩ። ይኸው እንደዚህ ቪዲዮአቸውን ያብሩ። እውነተኛ ሰው ከሆኑ ቪዲዮ አብራ። እንደዚህ ይኸው እንደዚህ ቪዲዮ አብራ በነፃነት ገላትያ 5 ላይ ምን ይላል መሰለህ ዮኒ? ገላትያ 5 ላይ በነፃነት ልንኖር ክርስቶስ ነፃ አወጣን ብሎ መጽሐፍ ቅዱስ ይናገራል። እርሶ ነፃ የወጡ ሰው ከሆኑ የማይፈሩ ከሆኑ እስቲ ቪዲዮ ክፈቱ፣ ቪዲዮ ክፈቱ። ይኸው እንደኔ ቪዲዮ ክፈቱ፣ ቪዲዮ ክፈት። ይኸው ሌባ ካልሆኑ ሌባ ዘራፊ ካልሆኑ እንደኔ ይኸው ሌባ ኮንክ ለምን እንደ ፊት ለፊት እወጣለሁ? ሌባ ኮንክ ይኸው ፊት ለፊት ደረቴን ነፍቼ ወንጌል እናገራለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮን እናገራለሁ። አደባባይ ላይ ሳልፈራ ማለት ነው። ንዑሰ ክርስቲያን ማለት በኦርቶዶክስ ቤተክርስቲያን አደባባይ ላይ እናገራለሁ። ይኸው መሳደብ አይደለም የሚጠቅመው፣ መሳደብ ሳይሆን የሚጠቅመው እንደዚህ ሸበላ መስለው ማለት ነው። እንደዚህ ሸበላ መስለው ውጡ አደባባይ ላይ። በቃ አንዴ ነው። ሁለት ዮኒ አንዳንድ ደቂቃ ስጠን። አንዳንድ ደቂቃ ሁለታችንም ሚውት አድርግና አንዳንድ ደቂቃ ስጠን። አንዳንድ ደቂቃ እኔ የምጠይቃቸዋለሁ፣ እሳቸውም ይጠይቁኝ። አንዳንድ ደቂቃ ስጠን። አንዳንድ ደቂቃ ስለ ፕሮቴስታንት ቤተ እምነት አንዳንድ ደቂቃ ቀጥል። ስለ መጽሐፍ ቅዱስ አንዳንድ ደቂቃ። ፕሮቴስታንት ቤተ እምነት የጤፍ ያህል ልዩነት የላቸውም። የጤፍ ያህል ልዩነት የላቸው። እሺ ልዩነት የላቸው ማለት ይኸው እኔ ልጠይቆት በልሳን ይናገራሉ። እርሶ በልሳን ይናገራሉ። ልሳን ይቀበላሉ። አንዱ ፓስተር ሌላ ጋር ሄዶ ማገልገል ይችላል። አንዱ በልሳን ይናገራሉ። ይሰማል። ስልክ ስለሆነ እዚህ ነው የምታወራው። ችግር የለም። ረጋ ብለህ አውራቸው። እሺ ዮኒ፣ ለጠየቀኝ ጥያቄ መልስ እየሰጠው ነው። አንተ ነህ የጠየቀኝ፣ ለአንተ ነው መልስ ደግሞ የምሰጥህ። ላልጠየቀኝ ሰው ወይም ደግሞ ለማይመጥነኝ ሰው መልስ መስጠት የማይመጥነኝ መልስ መስጠት አልችልም። እሱ ለምን ጠጥቶ ጠጣ ሰው ጋር እንዴት ሰው ጋር እንዴት አድርጌ ያወራለሁ? ቪዲዮ ክፈቱ። ይኸው ቪዲዮ ክፈቱና ደፋሩ ነው። ቪዲዮ ክፈቱ እስቲ። ይኸው ከንፈሮች እንዴት እንዳለ በጌታ ቪዲዮ ክፈቱ። አንተ አታፍርም እንዴ? ይኸው ትንሽ ፈር እንጂ። ይኸው ቪዲዮ ክፈቱ እስቲ። ካልፈሩ ማለት ነው። ቪዲዮ ክፈቱ ካልፈሩ። አለበለዚያ ውሸት አይናገሩ። ኦኬ እኔ ልናገር። ቤተሰቦቼ እዚህ ያላችሁ ሁላችሁም እንድታውቁ የሚያስፈልገው ነገር ልንገራችሁ።